صندو فرح لمعة وحسن بعد طول الحنين صندو وطلع حيلي كبرت حسبي سمعت قلبي سلالة باليوم حضروا بعيد سلالة باليوم سلالة باليوم سلالة باليوم حضروا بعيد سلالة باليوم ساميت كامسرح وكم حيلي وصمر حزبي وحيا الأرض صندو ويت المخاس كل تصندو أتور يا حزبي لب خاي زعبي السخات مرفوع تخفي تسمعته السخات اليوم نجي حلو رعيو شخص سلام نخيدو يترفلنا بمعلوم سمت أتودي سي يجرم سمت سلالة باليوم سبتوا بعيوم سلالة باليوم ساميت كامسرح وكم حيلي وصمر حزبي وحيا الأرض صندو ويت المخاس كل تصندو أتور يا حزبي لب خاي زعبي السخات مرفوع هذه المبادرة الصندوق هي ما نتمناه ونريده للمجتمع الافريقي ونتطلع اليه وهو مستقبل الاجيال القادمه ولنا جميعا شرف البدايه ودعم هذه المبادره. انا اعطيكم شكرا لكم جميعا. جابينا تذكروا اللي تمام. شكر خاص باسم دولة إريتريا والسفارة الإريترية እንዲረዱት እና የጽኑ ዓላማ ተከታዮች ተርጓሚዎች ሰሪዎች እንዲሆኑ ለማድረግ በማሰብ ነው። ከዛ በፊት ግን ሱዳንን በተመለከተ አንድ ቃል መናገር ፈልጋለሁ። የዛሬ 50 ዓመት ገደማ ከትግራይ ተነስቼ በኤርትራ አድርጌ በቃርሙራ በኩል ፖርት ሱዳን ነው የገባሁት። የ24 ዓመት ልጅ ነበር። ሱዳን በዛ ወቅት 1 ሚሊዮን ኢትዮጵያዊ ስደተኞች ተቀብላ ያለምንም ማጉረምረም ታስተናግድ ነበር። የሱዳን ሕዝብ ደግነት የማያውቅ ኢትዮጵያዊ የለም። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ ሀገር ለማፍረስ የሱዳን ሕዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ሕዝብ የሚሰማውን ሐዘን በዚህ ሕዝብ ስም ልገልጽላችሁ እፈልጋለሁ። بطعم الو تسمعوني؟ الو الرفيق مدرجاتشو تسجي يقول قبل 50 سنة وهو شاب 20 سنة جاء من إريتريا ومر من قرورة ووصل لبورت السودان، وهذا في 1977. ويقول إن الشعب السوداني وكرامة الشعب السوداني كان استهدر 1,000,000 إثيوبي لاجئ، وهذا نحن كإثيوبيين ما ننساه. للأسف النظام الموجود في أديس أبابا اليوم أصبح مرتزقة لقوات خارجية
ويحاول ويخلق فتنة بين الشعوب السودانية والإثيوبية، ويوصل كل الأسلحة التي تجي من الخارج والمتصلة من أراضي إثيوبيا لمحاربة شعب السودان. وأنا أدين إثيوبيا. ثالثا يقول أنا أتكلم باللغة الأمهرية لأسباب معينة. هذه الفكرة بتعزمه أنا عايز أوصله للشعب الإثيوبي وخاصة لجيرانكم والشعب الأمهر يحتضنوا هذا الفكرة ويحاولوا يقنعوا هذه القومية الثانية في إثيوبيا ويحاولوا يقنعوا شعبهم بالفكرة الجديدة هذه. በአንድ በሬ ማረስ አይቻልም ከሚል ሀሳብ ትግራይ ቦርደር ላይ ያሉ የትግራይና የኤርትራ ማህበረሰቦች በአንድ እጅ ማጨብጨብ እንደማይቻል፣ በአንድ በሬ ማረስ እንደማይቻል ሰላም ማምጣት የምንችለው ተጣምረን ነው። እንደ ሁለት በሬ እንደ ሁለት ልጆች ሆነን ነው ይህንን ሰላም የምናመጣው። የፖለቲካ መሪዎችን ፈቃድ ጠይቀን፣ የወታደራዊ መሪዎችን ፈቃድ ጠይቀን ሳይሆን እኛ ህዝብ ሰላም የጠማን ህዝቦች እርስ በርስ ተገናኝተን ተነጋግረን ሰላማችን ከሁሉም ነገር እንደሚበልጥ ለሁሉም ማሳየተን የምንጀምረው ነው ብለው በጋራ የጀመሩት ነገር። አማርኛ ተናጋሪ የሆኑ ማህበረሰብ ማወቅ ያለበት ጽንዶ ሲባል በሌላው ማህበረሰብ ላይ የተዶለተ ነገር አድርጎ የብልጽግና መንግስት ሊያቀርበው የሚሞክረው ነገር እሱም ሀሰት የሆነና ይህ ጉዳይ የፖለቲከኞች የጦር መሪዎች ሳይሆን የህዝብ ለህዝብ ግንኙነት ለዘለቄታ ሰላም፣ ለዘለቄታ ደህንነት፣ በጋራ ለመልማት ህዝብ ቆርጦ ዘላቂ ሰላም መረጋጋትና ልማት ለማምጣት የወሰነው አቅጣጫ ይሄ ትልቅ እርምጃ ነው። ይሄንን አርአያነት የተሞላው የትግራይና የኤርትራ ማህበረሰብ እንደ ህዝብ የጀመረውን ነገር ወደ መላው ኢትዮጵያ ማዞር፣ ወደ ሱዳን ማዞር፣ ወደ ሶማሊያ ማዞር፣ ወደ ኤርትራ ሁሉም አካባቢዎች በውስጥ ችግራቸውን በጽንዶ መፍታት የሚችሉበት ከዛ አልፈው ሀገር ለሀገር ያላቸውን ችግር በጽንዶ የሚፈቱበት ምስራቅ አፍሪካ በጽንዶ አይነት የህዝብ ፍላጎት የተቀረጸ የሰላም የመረጋጋት ደህንነትና የብልጽግና ቀጠና ሆኖ ማንም የውጭ ጉልበተኛ ብርና ገንዘብ ያለው ጉልበት ያለው እየመጣ እንደፈለገ የማይፈነጭበትን አካባቢ ለማድረግ ትልቅ ራዕይ ስለሆነ የኢትዮጵያ ህዝብ የአማራ ህዝብም ይህን የጽንዶ ሀሳብ ተቀብሎ በየቦታው ከሁሉም ወገኖቹ አማራ ህዝብ ከትግራይ ጋር፣ አማራ ህዝብ ከኦሮሞ ጋር፣ አማራ ህዝብ ከአፋር ጋር፣ የትግራይ ህዝብ ከአፋር ጋር እዛ አልፎ መላውን ኢትዮጵያ አስተሳስሮ ኢትዮጵያ ከኤርትራ ከሱዳን ከሌሎችም ሀገሮች ጋር በጽንዶ አድርጎ ሰላማና እርጋታ ያለበትን ሀብታም ቀጠና ፈጥረን እኛ ልጆች ሳይሆኑ ባህር እያቋረጡ ፈረንጅ ሀገር የሚሄዱት ፈረንጆች ቪዛ ለምነው ወደ እኛ የሚመጡበትን ሁኔታ ለመፍጠር የሚያስችል ነገር የሚያመጣ ስለሆነ ሁሉም ሊደግፈው ይገባል ማለት ነው። ከዛ በመቀጠል ዛሬ ትንሽ መናገር ፈለኩ። በሚኒሶታ ላይ እየተደረገ ያለው የህዝቦች መልካም ግንኙነትና ሰላማዊ ግንኙነት እና ህዝቡ በሰላም እንዲያድርና እንዲተሳሰር ሲደረግ የነበረው ትግልና ጥረት እስካሁን እየተሳካ መጥቷል። ዛሬ አልፎ ተርፎ ከዛ በማለፍ ወደ ፕሮጀክቶች ስብሰባ ደግሞ ዛሬ የተጀመረ ስለሆነ እኛ በዚህ ስብሰባ ላይ በአካል የተገኘን አስባችሁ የኛ ድምፅ ደግሞ በህዝቦች እንድታስቡ እንፈልጋለን። በሙሉ የኢትዮጵያ ብሔር ብሔረሰቦችና ለምስራቅ አፍሪካ ህዝብ እኛ ደግሞ ትግል እየተፋፋመና እየተሳካ በመጣበት በአሁኑ ሰዓት በዚህ ስብሰባ በምስራቅ አፍሪካ ደረጃ የሚደረጉ ለእኛ በትልቅ ተስፋ ብቻ ሳይሆን አፋር ህዝብ ደግሞ በአካባቢ ላይ በምስራቅ አፍሪካ ላይ ኢምፕስት የሆነ ቦታ ላይ ሲሆን የሚገኝ ህዝብ በመሆኑ ጥቅም ካለ ከሁሉ በላይ እንጠቀማለን፣ ጉዳት ካለ ሁሉ በላይ ስለምንጎዳ በዚህ ነገር ታሳቢ አድርገን የዛሬ ጽንዶ ላይ በአካል እንዲተገኘን አስባችሁ የኛ መልእክት ለህዝቦች እንድታስተላልፉ እንፈልጋለን። እንኳን መሰላችሁ።
Let's go.